ግንቦት 22 2018 ዓ.ም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ሶስተኛ ቀኑን በያዘው በዘመቻ አንሻ ሰይድ የሰማዕቱ አርበኛ ጨለፍ ተስፉን የ40 ቀን መታሰቢያ ምክንያት በማድረግ በመቄት ግንባር በተደረገ ተጋድሎ 65 የአገዛዙ ወታደሮች ሲደመሰሱ 23 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ዋለ። የጠላት ኃይል ከጋሸና ከኮንና ከገረገራ ከተማ የአየር መቃወሚያና መድፍ እንዲሁም ሌሎች ከባባድ መሳሪያዎችን የታጠቀ ኃይል ቢያሰልፍም ይህ ሁሉ የመሳሪያና የወታደር ጋጋታ በምኒልክ ዕዝ አርበኞች ፊት ሲደርስ ልክ እንደ ጨው ዋምቶ ቀርቷል። ሺህ ፈሳም አንድ ጎማ አይነፋም ነው ነገሩ ብለዋል ምኒልካውያኑ። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ተጠናክሮ በቀጠለው በዘመቻ አንሻ ሰይድ በሰሜን ወሎ ዞን የአንጎት ወረዳ የብልጽግና ፓርቲ ጽህፈት ቤት ኃላፊና የህዝብ ጠላት የሆነው ባንዳው ተመስገን ያረጋል በምኒልክ ዕዝ ሰርጂካል ኦፕሬሽን ምድብተኞች በተወሰደበት መብረቃዊ እርምጃ መገደሉ ተሰምቷል። ፋኖ የአገዛዙን አከርካሪ እየሰባበረ ለባንዳዎች ሞትና ውርደት እያከናነበ ዘመቻውን አጠናክሮ ቀጥሏል። ታደምጡታላችሁ። በተያያዘ በዚያው በወሎ ቤት አማራ በዘመቻ አንሻ ሰይድ ተኩለሽ ከተማን ጨምሮ በሸወይ ማርያም፣ በጀመዶ፣ በበረሃ ማርያም፣ በስንቄ አምባ፣ በአባሆይ ጋሪያ፣ በወንዳችና ግዳን ዙሪያን ይዞ በተደረገ ተጋድሎ ፋኖ የአገዛዙን ኃይል በሽንፈት ማቅ ውስጥ የከተተ ከባድ እርምጃ በመውሰድ አንጸባራቂ ድል ተቀዳጀም። በእነዚህ አካባቢዎች በተካሄደው ትንቅንቅ የጠላት ኃይል አከርካሪው ተሰብሮ ምሽጎቹ በመደረማመሳቸውና መውጣትና ማምለጥ እንዳይችል ዙሪያ ገባው ተቆልፎበት ለእልቂትና ለከፍተኛ ውርደት ተዳርጓል። ታደምጡታላችሁ። በሌላኛው መረጃችን የአብይ አህመድ አገዛዝ አለቆቹ ቢን ዛይድን ለማስደሰት የሱዳን ሉዓላዊነትን ጥሶ ጥቃት ሲፈጽምበት የነበረው ሰው አልባ አውሮፕላን ዛሬም ተመትቶ መከስከሱ ተሰምቷል። በመጋቢት ወር በሰሜናዊ ኮርዶፋን የጀመረው የድሮን መውደቅ ከቀናት በፊት በደማዚን ከተማ ተመሳሳይ ዕጣ ገጥሞት እንደነበር የተዘገበ ሲሆን ትናንት ግንቦት 21 ምሽት ሌላኛው ድሮን ተመሳሳይ ዕጣ ደርሶበት በሱዳን መከላከያ ኃይል ተመትቶ ተከስክሷል። የብልጽግናው አገዛዝ የጎረቤት ሀገራትን ሉዓላዊነት በመጣስና ኢትዮጵያን በጥላት የተከበበች ረዳት አልባ ሀገር የማድረግ እንቅስቃሴውን አባብሶ ቀጥሎበታል። ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 22 2018 ዓ.ም ዕለታዊ የግንባር መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በዘመቻ አንሻ ሰይድ ተኩለሽ ከተማን ጨምሮ በሸወይ ማርያም፣ በጀመዶ፣ በበረሃ ማርያም፣ በስንቄ አምባ፣ በአባሆይ ጋሪያም፣ በወንዳችና ግዳን ዙሪያን ይዞ በተደረገ ተጋድሎ ፋኖ የአገዛዙን ኃይል በሽንፈት ማቅ ውስጥ የከተተ ከባድ እርምጃ በመውሰድ አንጸባራቂ ድል ተቀዳጀም። በዘመቻ አንሻ ሰይድ በድል ማማ ላይ የተሰቀለው ምኒልክ ዕዝ ተኩለሽ ከተማንና አካባቢውን ለጨፍጫፊው የአገዛዙ ኃይል መቀበሪያ አድርጎታል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮርና ከ101ኛ ኮር እንዲሁም የነበልባሉ ልዩ ዘመቻ ጀግኖች በፈጸሙት መብረቃዊ ጥቃት የጠላት ጥምር ጦር አከርካሪው ተሰብሮ ተኩለሽ ላይ የሽንፈት ማቅ ተከናንበዋል። ፋኖ የጠላትን ምሽጎች በመደረማመስ የአገዛዙን የመጨረሻ ጥፋት ተስፋ እያከሰመ ነው። ከግንቦት 20 2018 አመሻሹን ጀምሮ ትላንት ግንቦት 21 ሙሉ ቀን በተደረገ ተጋድሎ የተኩለሽ ከተማ የፋኖ የጀግንነት ጥግ የታየባት የጦር አውድማ ሆናለችም። ክንደ ብርቶቹ በጋራ በመቀናጀት ባደረጉት ተጋድሎ ጠላት በከባድ መሳሪያዎችና በሙሉ አቅሙ ቢሞክርም የፋኖን የጥቃት ማዕበል መቋቋም ተስኖት ወደ እልቂት ጉድጓድ ተምዘግዝጎ ወድቋል። የ12ኛ ክፍለ ጦር አርበኞች በሸወይ ማርያም እስከ ምሽቱ 4 ሰዓት ድረስ ባደረጉት የጨበጣ ውጊያ ጠላትን በሞርተር በድሽቃ እየቀጠቀጡ ምሽጉን በቁጥጥራቸው ስር አውለዋል። የጠላት ኃይል ጀመዶና በረሃ ማርያም አካባቢዎችን ለመውረር ያደረገው ሙከራ ሙሉ በሙሉ ከሽፎ የሞት ቅጣት ተከናንቧል። በ12ኛ ክፍለ ጦር 1ኛ፣ 4ኛና 5ኛ ሬጅመንቶች በሞርተር 82 የጠላትን ምሽግ በመደብደብ ወሳኙና ገዢ ቦታን ተቆጣጥረዋል። የጠላትን እንቅስቃሴ ለማገት የ120 ሜካናይዝድ ኃይል የጠላትን ጉዞ ሙሉ በሙሉ መግታት ችሏል። በስንቄ አምባ አካባቢ የ11ኛው ክፍለ ጦር ጀግኖች 2 ስትራቴጂካዊ የጠላት ምሽጎችን በመደምሰስ የጠላትን የወረራ አቅም አሽመድምደውታል። የ49ኛና የ65ኛ ክፍለ ጦር ጀግኖች ጠላትን ከወደ ቆቦና ሆርማት እንዳይንቀሳቀስ በማፈን የጠላት ኃይል ሚዛንን ሙሉ በሙሉ አዛብተውበታል።
በተመሳሳይ ልዩ ዘመቻና 15ኛ ክፍለ ጦር አርበኞች ደግሞ በአባዊ ጋሪያ በወንዳችና በሙጃ በኩል ያለውን መንገድ በመዝጋት ጠላት መውጫ መግቢያ እንዳያገኝ አካባቢውን ቆልፈው የገባው እንዳይወጣ የወጣውም እንዳይገባ እፍና አድርገው ለእልቂትና ለሞት ዳርገውታል። ወደ ሌላኛው መረጃችን ስናልፍ ሶስተኛ ቀኑን በያዘው በዘመቻ አንሻ ሰይድ የሰማዕቱ አርበኛ ጨለፍ ተስፉን የ40 ቀን መታሰቢያ ምክንያት በማድረግ በመቄት ግንባር በተደረገ ተጋድሎ 65 ያገዛዙ ወታደሮች ሲደመሰሱ 23 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ውሏል። ፋኖ የአገዛዙን ጦር የሽንፈት መቀመቅ ውስጥ የከተተ ታላቅ ጀብድ በመፈጸም አንጸባራቂ ድል ተቀዳጅተዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ከ106ኛና ከ303ኛ ኮሮች የተወጣጡ ኃይሎች በጋራ በመቀናጀት በጠላት ላይ መብረቃዊ ጥቃት በመሰንዘር የአገዛዙን ኃይል ከነምሽጉ በመደረማመስ የመቄት አካባቢ ለጠላት መቀበሪያ አድርገውታል። ትላንት ግንቦት 21 2018 ዓ.ም በመቄት ወረዳ በተካሄደው የተቀናጀ የፋኖ ተጋድሎ ጠላት በከባድ መሳሪያ ታጅቦ ለመፈጸም ሞክሮት የነበረው እንቅስቃሴ በሰዓታት ልዩነት ወደ እልቂት ተቀይሮበታል። በምኒልክ ዕዝ 106ኛና 303ኛ ኮር በጋራ በመቀናጀት በወሰዱት ብርቱና አይመከት እርምጃ 37 ያገዛዙ ወታደሮች ሲገደሉ 28 ወታደሮች ደግሞ ክፉኛ ቆስለው በሞትና በሕይወት መካከል ይገኛሉ የተባለ ሲሆን በድምሩ 65 ያገዛዙ ወታደሮች ተደምስሰዋል። በተጋድሎው እርምጃ ተወስዶባቸው የአፈር ሲሳይ ሆነው ከቀሩ ወታደሮች መካከል ሕዝብን ከርተው ለብልጽግና በማገልገልና መከላከያን በመምራት ንጹሐንን ሲያስገድሉ የነበሩ 2 ቀንደኛ ባንዳዎች እንደሚገኙበት ነው የታወቀው። የፋኖ የማጥቃት አቅምና ጉልበት በጉልበት ያየበት በዚህ ተጋድሎ 23 ክላሽንኮቭ መሳሪያ፣ 1075 የብሬን ተተኳሽ፣ 2150 የክላሽ ተተኳሽ፣ 570 የድሽቃ ተተኳሽ፣ 13 የእጅ ቦምቦች በፋኖ ቁጥጥር ስር ውለዋል። በጋሸና በኮንና በመቄት ተሰባስቦ የነበረው የጠላት ኃይል ዙ 23ና ሞርታር 82 ጭምር በማሰለፍ የከፈተው ጥቃት በፋኖ ብርቱ ክንድ ከሽፎበት በስተመጨረሻም የሲቪሊያን መኖሪያ ቤቶችንና የእርሻ አትክልቶችን በዘፈቀደም በመደብደብ የሽንፈቱን መራርነት አሳይቷል። የመቄት መሬት የፋኖ ታሪክ የሚጻፍባት የጠላት ኃይል የሽንፈት ማቅ የሚከናነብባት ምድር ሆና ቀጥላለችም። የቀኝ አዝማች ጨለፍ ተስፋው 40 ቀን መታሰቢያ በድል ታጅቧል። የመቄቱ ተጋድሎ በታሪክ መዝገብ ላይ ሰፍረዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ተጠናክሮ በቀጠለው በዘመቻ አንሻ ሰይድ በሰሜን ወሎ ዞን የአንጎት ወረዳ የብልጽግና ፓርቲ ጽህፈት ቤት ኃላፊና የህዝብ ጥላት የሆነው ባንዳው ተመስገን ያረጋል በምኒልክ ዕዝ ሰርጂካል ኦፕሬሽን ምድብተኞች በተወሰደበት መብረቃዊ እርምጃም መገደሉ ታውቋል። ፋኖ የጠላት የጥፋት መረብን እየበጣጠሰ ነው። የምኒልክ ዕዝ ሰርጂካል ኦፕሬሽን ምድብተኞች ትናንት ግንቦት 21 2018 ዓ.ም ምሽት በአንጎት ወረዳ ባካሄዱት ልዩና ያልተጠበቀ ኦፕሬሽን የብልጽግና አገዛዝን በወረዳው በበላይነት ይመራ የነበረውንና ህዝብን በግፍ ሲጨቁን ሲጨፈጭፍ የነበረው አቶ ተመስገን ያረጋልን የሞት ቅጣት እርምጃ ወስደውበታል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ሳምኖ ኮር 21ኛ ክፍለ ጦር ውስጥ በአንድ ሬጅመንት ውስጥ የሚገኙ የሰርጂካል ኦፕሬሽን ምድብተኞች ጠላትን በየክፍለ ጦሩና በየሬጅመንቱ እየለቀሙ መደምሰሳቸውን የቀጠሉ ሲሆን የአንጎት ወረዳን የባንዳዎች መናኸሪያ በማድረግ ህዝብን ሲያስጨንቁ የነበሩ የፓርቲው አባላት ለለቅሶ እንዲዘጋጁ ማድረጋቸውም ታውቋል። ይህ የፋኖ መብረቃዊ እርምጃም በአገዛዙ ካድሬዎችና ተላላኪዎች ዘንድ ከፍተኛ ሽብርን የፈጠረ ሲሆን የባንዳ መጨረሻው የውሻ ሞት መሆኑንም በተግባር ያረጋገጠ እርምጃ ነው የተወሰደው። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ ያወጣው የእንቅስቃሴ ገደብ መመሪያም በሁሉም አካባቢዎች መተግበሩ ታውቋል። ነገር ግን በአንዳንድ አካባቢዎች ላይም የተወሰኑ የመመሪያ ጥሰት እየታዩ ሲሆን ይህን ጥሰት በሚፈጽሙ አሽከርካሪዎችና ተሽከርካሪዎች ላይ የመጨረሻ ማስጠንቀቂያ እየተሰጠ ይገኛል። ከዚህ ባለፈ ሌሎች ገለልተኛ ሚዲያዎች ጭምር የመንገድ መዘጋቱን በሰፊው ሽፋን ሰጥተው እየዘገቡት ይገኛሉ። አገር አቋራጭ ተሽከርካሪዎች ስራ አቁመዋል። በከተማ ውስጥ ታክሲዎችም ከእንቅስቃሴ ተገድበዋል። ይህንን በሚመለከት ኢትዮ ኢንሳይደር አሽከርካሪዎችና የተሽከርካሪ ባለንብረት ማህበራትን አነጋግሮም ዘገባዎችን ይዞ ወጥቷል። አገዛዙ መንገዶች አልተዘጉም፣ ክፍት ናቸው፣ የአማራ ፋኖ ብሔራዊ ንቅናቄ ያወጣው መመሪያም አልተተገበረም በሚል ተሽከርካሪዎችን አስገድዶ በከተማ ውስጥ ለማንቀሳቀስ የሞከረ ቢሆንም ነገር ግን ህዝቡ የምናምነው ነፃ የሚያወጣን ተስፋ የምናደርገው ድርጅታችን መመሪያ ወጥቷል፣ እንቅስቃሴም አናደርግም በሚል አሻፍረኝ ብለውታል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን።
የአብይ አህመድ አገዛዝ አለቆቹን ለማስደሰት የሱዳን ሉዓላዊነትን ጥሶ ጥቃት ሲፈጽምበት የነበረው ሰው አልባ አውሮፕላን ዛሬም ተመቶ መከስከሱ ተነግሯል። በመጋቢት ወር በሰሜናዊ ኮርዶፋን የጀመረው የድሮን መውደቅ ከቀናት በፊት በደማዜን ከተማ ተመሳሳይ ዕጣ ገጥሞት እንደነበር መረብ ሚዲያ መዘገቡ የሚታወስ ነው። ትናንት ግንቦት 21 2018 ዓ.ም ምሽት ሌላኛው ድሮን ተመሳሳይ ዕጣ ደርሶበት በሱዳን መከላከያ ኃይል ተመቶ ተከስክሷል። የሀገርን የውጭ ምንዛሬ በመጨረስና የድሃውን ገንዘብ አሟጦ በመጠቀም የተገዙት እነዚህ ውድ የጦር ድሮኖች በጎረቤት ሀገራት ጦርነት መውደማቸው የአገዛዙን የሞራል ውድቀት እንዲሁም አለቆቹን ቢን ዛይድን ለማስደሰት የጎረቤት ሀገራትን ሉዓላዊነት በመጣስና ኢትዮጵያን በጠላት የተከበበች ረዳት አልባ ሀገር የማድረግ እንቅስቃሴውን በይፋ አጋልጦበታል። በአብይ አህመድ ተላላኪነት በሱዳን ላይ ሲሰማሩ የነበሩ የዩናይትድ አረብ ኤሚሬትሶች በተደጋጋሚ ተመተው እየወደቁ ነው። የኢትዮጵያ ሕዝብን በድህነትና በዳዘቅት ውስጥ በማስገባት የተገዙ ውድ የጦር መሳሪያዎች ለጎረቤት ሀገር ወረራ ሲውሉ መቆየታቸውም በአደባባይ እየታየ ነው። ትላንት ግንቦት 21 2018 ዓ.ም ከኢትዮጵያ ተነስቶ በሱዳን ግዛት ጥቃት ሲፈጽም የነበረው የአኪንቺ ድሮን በሱዳን አየር መከላከያ ተመቶ ወድቋል። ይህ ክስተት ከመጋቢት 9 2018 ዓ.ም ጀምሮ በሰሜናዊ ኮርዶፋንና በደማዚን ተመሳሳይ ዕጣ ከገጠማቸው የኦህዴድ መራሹ መንግስት ድሮኖች ጋር ተዳምሮ አገዛዙ የሉዓላዊነት ጥሰት ውስጥ ተዘፍቆ መገኘቱን በግልጽ አሳይተዋል። መጋቢት 9 በሰሜናዊ ኮርዶፋን ከተከሰከሰው ድሮን በተጨማሪ ግንቦት 15 በደማዚን የኢትዮጵያ መንግስት ድሮን መከስከሱን ጣቢያችን መዘገቡ አይዘነጋም። በሱዳን መከላከያ መረጃ መሰረት ድሮኖቹ ከኢትዮጵያ ግዛት እየተነሱ የሱዳን ሉዓላዊነት በመጣስ ተደጋጋሚ ጥቃት እየፈጸሙ እንደሚገኙ ተጠቅሷል። የባይራክታር አኬንቺ ድሮን አንዱ ብቻ ከ27 እስከ 30 ሚሊዮን ዶላር የሚገመት ሲሆን አገዛዙ ከኢራን፣ ቻይናም፣ ኢማራትና ቱርክ ካሰባሰባቸው 5 አይነት ድሮኖች መካከል በርካታዎቹ በጎረቤት ሀገራት ጦርነት ላይ ተሳትፈው በመውደም ላይ ናቸው። ይህ ድርጊት አገዛዙ ለሀገር እድገት ሊውል የሚገባውን የህዝብ ሀብት አባክኖ ለጎረቤት ሀገር ወረራና ለጥፋት እንደሚያውለውም ያሳየ ነው። ወታደራዊ ተንታኞች እንደሚጠቁሙት የሱዳን አየር ኃይል የኢትዮጵያን ድሮኖች በግዛቱ ላይ ሲጥል መቆየቱ በአብይ አህመድ የሚመራው አገዛዝ በወታደራዊ ጀብደኝነት ኢትዮጵያን ደህንነት አልባ ለአደጋ የተጋለጠች ሀገር እያደረጋት መሆኑን ያሳያል ሲሉ ተናግረዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የሱዳን ጦር ኃይል በምስራቃዊ ግንባር ድል እየቀናው መሆኑን ገለጸም። በሌተናል ጀነራል አብዱል ፈታል ቡራን የሚመራው የሱዳን ጦር ኃይል በምስራቃዊ የሀገሪቱ ክፍል በሚደረገው ውጊያ ድል እያገኘ መሆኑን አስታውቋል። ሱዳን ትሪቡን እንደዘገበው የጦር ኃይሉ 4ኛ እግረኛ ክፍለ ጦር በአካባቢው የተፋላሚ የመጨረሻ ምሽግ ነው ያለውን ኩሙሩክ ከተማን ለመቆጣጠር እየገፋ እንደሚገኝ ገልጿል። ከተፋላሚው ፈጥኖ ድራሽ ኃይል በደቡባዊ ኩሙሩክ ከሚገኘው አል ባራካ አካባቢ የተቃጣበትን ጥቃት መመከቱን የጠቀሰው የጦር ኃይሉ በዚህም በተፋላሚው ኃይል ላይ ከፍተኛ ሰብአዊ ጉዳት ማድረሱንና በርካታ ተሽከርካሪዎችና የጦር መሳሪያዎችን መያዙን አስታውቋል። እንደ ዘገባው የሱዳን ጦር በአሁኑ ወቅት በኩምሩክ ከተማ በሰሜንና ደቡብ አቅጣጫ ወደፊት እየገሰገሰ ሲሆን በከተማ ውስጥ የሚገኙ የተፋላሚው ታጣቂዎች ላይ በሁለት መልኩ ከበባ እያደረገ ነው ተብሏል። ከኢትዮጵያ ድንበር አቅራቢያ በሚገኘው ኩምሩክ ከተማ አካባቢ ስለሚደረገው ስለዚህ ውጊያ ተፋላሚው ፈጥኖ ድራሽ ኃይል እስካሁን በይፋ ያለው ነገር የለም። በሌላኛው መረጃችን በኮንጎ የኢቦላ ወረርሽኝ መባባሱን ተከትሎ የዓለም ጤና ድርጅት የተኩስ አቁም ጥሪ አቀረበ። ዩጋንዳ ድንበሯን መዝጋቷም ተሰምቷል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በፍጥነት እየተሰራጨ ያለውና ቡንዲ ቡጌዮ በተሰኘው የቫይረስ ዝርያ ጋር የተያዘውን የኢቦላ ወረርሽኝ ለመግታት ጎረቤት ሀገር ዩጋንዳ ከኮንጎ ጋር የሚያገናኛት ድንበር መዝጋቷን ተከትሎ የዓለም ጤና ድርጅት በአካባቢው አስቸኳይ የተኩስ አቁም እንዲደረግ ጥሪ አቅርበዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ገብረ ኢየሱስ በምስራቅ ኮንጎ የሚካሄደው ውጊያ በኢቱር በሰሜናዊ ኪቡና በደቡብ ኪቡ ግዛቶች የተከሰተውን ወረርሽኝ ለመቆጣጠር የሚደረገውን ጥረት በእጅጉ አደናቅፎታል ብለዋል። ድርጅቱ እስካሁን ከ900 በላይ የሚጠረጠሩ ኢቦላ ታማሚዎችና ከ220 በላይ የሚሆኑ የሞት አጋጣሚዎችን መዝግበዋል። ዶክተር ቴዎድሮስ ሁኔታውን የበሽታና የግጭት አስከፊ መስተጋብር ሲሉ የገለጹ ሲሆን ይህ ያለመረጋጋት በጤና ባለሙያዎች ላይ የሚፈጸሙ ጥቃቶች፣ የሰዎች መፈናቀልና በአካባቢው ማህበረሰብ ዘንድ ያለው አለመተማመን የሕክምና ምላሽ ስራዎች ላይ እያሰናከለ ነው ሲሉ ተናግረዋል። በአንዳንድ አካባቢዎች የሚገኙ የጤና ባለሙያዎች እንደ ጸረ ተባይ መድኃኒቶች፣ ክሎሪን፣ የግል መከላከያ መሳሪያዎችና የሬሳ ከረጢቶች ያሉ መሠረታዊ ቁሳቁሶች እጥረት እንዳጋጠማቸውም ተነግረዋል። ዩጋንዳ ለ4 ሳምንታት የሚቆይ የድንበር መዝጊያ ውሳኔ አስተላልፋለችም። ይህ ውሳኔ ከሰብአዊ እርዳታ ስራዎች፣ ከኢቦላ ምላሽ ሰጪ ቡድኖች፣ ከጸጥታ አካላትና ከጭነት ትራንስፖርት ውጭ ማንኛውም እንቅስቃሴን የሚገድብ ነው።
ከኮንጎ ወደ ዩጋንዳ እንዲገቡ የሚፈቀድላቸው ግለሰቦችም ለ21 ቀናት የግዴታ ራሳቸው እንዲለዩ እንደሚደረግ የአገሪቱ ጤና ባለሥልጣናት አስታውቀዋል። ዩጋንዳ እስካሁን 7 የተረጋገጡ የኢቦላ ታማሚዎችና አንድ የሞት አጋጣሚ የመዘገበች ሲሆን የወረርሽኙ ማዕከል ግን ከድንበሩ አቅራቢያ የሚገኘው የኮንጎ ኢቱሪ ግዛት መሆኑን ገልጻለችም። በዚህ ሳምንት መጀመሪያ ላይ በካምፓላ ከተማ የተገኙ 2 አዳዲስ ታማሚዎች የጤና ባለሙያዎች መሆናቸውም ታውቋል። ወረርሽኙ ወደ ሌሎች ሀገራት ሊሰራጭ ይችላል የሚል ስጋት በመፈጠሩ እንደ አሜሪካ፣ ካናዳ፣ ታይላንድ፣ ኬንያ እና ዮርዳኖስ ያሉ ሀገራት ከተጎዱ አካባቢዎች በሚመጡ መንገደኞች ላይ የተለያዩ የጉዞ ገደቦችን፣ የጤና ምርመራዎችን ወይም የለይቶ ማቆያ ኳራንታይን ደንቦችን ተግባራዊ ማድረግ ጀምረዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 22 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።